ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች ሊቨርፑልን የተመለከቱ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በቋሚነት መጫወት ፈልጋለሁ፣ ስለዚህ ሌላ ቦታ ልመለከት እችላለሁ ሲል በቂ መጫወቻ ጊዜ ባለማግኘቱ መከፋቱን ፍሬዲኮ ኬዛ ተናግሯል። እንግዲህ ከተናገረው መልእክት የምንረዳው ነገር ፍሬዲኮ ኬዛ እንግዲህ በሊቨርፑል ቤት የመቆየት ፍላጎት እንደሌለው የሚያንጸባርቅ አስተያየትን ነው እንግዲህ መስጠት የቻለው። ፍሬዲኮ ኬዛ በተለይም እንግዲህ በጣሊያን ብሔራዊ ቡድን እጅግ አስገራሚ ብቃቱን ማሳየት ችሎ ነበር። እንዲሁ በጁቬንቱስም እንዲሁ በጣም ድንቅ ብቃቱን ያስመለከተ ተጫዋች እንደነበረ ይታወቃል። ነገር ግን አሁን በሊቨርፑል ቤት ያለው ነገር እያበቃ የመጣ ይመስላል። በሊቨርፑል ቤት የመቆየት እድሉ እጅግ ጠባብ ነው። ከዚህ በኋላ ባሉት ጊዜያት ውስጥ ብዙ የሚነሱ ፖዚቲቭ ነገሮች አሉ። ስለሱ ኳሊቲ ያለው ተጫዋች እንደሆነ ጥያቄ የሌለው ነገር ነው። ነገር ግን አሁን ባለው ሰርከምስታንስ ወይም አሁን ባለው ሁኔታ ይህ ተጫዋች በሊቨርፑል ቤት ደስተኛ እንዳልሆነ በተለይም በቂ የሆነ የመሰለፊያ እድል በሊቨርፑል ቤት አለማግኘቱ ደግሞ ከሊቨርፑል እንዲወጣ የሚያደርገው አንደኛው ሪዝን እንደሆነ ነው እየተነገረ የሚገኘውና ፍሬዲኮ ኬዛ በዚህ ክረምቱ የዝውውር መስኮት ሊቨርፑልን ይለቃል ተብሎም ይጠበቃል። ሌላኛው ቶተንሃም ጋክፖን ለማስፈረም ውስጣዊ ውይይት እንዳደረጉ ተነግሯል። ምናልባትም አይናችንን ከፍተን መከታተል ያለብን ጉዳይ ነው ሲል እንግዲህ አንድ ታማኝ የሆነ የዜና አውታር ገልጿል። ይሄ ኮዲ ጋክፖ የተባለ ተጫዋች እንግዲህ በሊቨርፑል ቤት ጥሩ የሚባል ጊዜን ማሳለፍ ችሎ ነበረ በፈረማባቸው ወቅት በተለይ። ነገር ግን አሁን በሊቨርፑል ቤት የሆነ ኮንሲስተንት የሆነ አቋምና ያሳይም አንዳንድ ጊዜ ጥሩ ብቃቱን ቢያሳይም ነገር ግን ለሊቨርፑል መስጠት ያለበትን ነገር ወይም መስጠት ባለበት ደረጃ እያገለገለ ያልሆነ ተጫዋች እንደሆነ ይታወቃልና ሊቨርፑሎችም የሚመጣላቸውን የትኛውንም የዝውውር ጥያቄ ለመቀበል ዝግጁ እንደሆኑ ነው ፋብሪዚዮ ሮማኖ ያሳወቀው። ኳሊቲ ያለው ተጫዋች ቢሆኑ ነገር ግን ብዙ የሚነሱበት ጥያቄዎች አሉ። የእውነት በሊቨርፑል ቤት የነበሩትን ከዚህ በፊት የነበሩትን ተጫዋቾች ስንመለከት እንደ ሴንዶ ማኔና እንዲሁም ደግሞ እነ መሐመድ ሳላን ስንመለከት ኮዲ ጋክፖ እውነት ትክክለኛው የሊቨርፑል ዊንገር ነው ወይም ለሊቨርፑል ያጫወት ዘይቤ ትክክለኛ ወይም አመቺው ተጫዋች ነው ወይ ሲባል ጥያቄ ሊያስነሳ ይችላል። አንድሪያ ዮላስ ይህ ተጫዋች ፕሮጀክታቸው አካል እንዲሆን ይፈቅዳሉ የሚለው ነገር ጥያቄ ሊያስነሳ ይችላልና ኮዲ ጋክፖ ይሄን ኔዘርላንዳዊ ተጫዋች ከሊቨርፑል የሚለቅበት እድል እንዳለ ነው እየተገለጸ የሚገኘው። ቶተንሃሞች ደግሞ የተጫዋቹ ሁኔታ በቅርበት እየተከታተሉት እንደሆነና ምናልባትም ወደ ቶተንሃም የሚያመራበት እድል እንዳለ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ኮዲ ጋክፖ ታዲያ ስለ አርነ ስሎት መባረር እንዲህ ሲል ተናግሯል። አሰልጣኙ በመባረሩ በጣም አዝኛለሁ። በተለይም ለሻምፒዮንስ ሊግ ለማለፍ ስንታገል በነበረበት የውድድር ዘመን በኋላ እንዲህ በፍጥነት መባረሩ ያሳዝናል። ነገር ግን ክለቡ ለዚህ ውሳኔውን ማብራሪያ የሚሆን መግለጫ አስቀድሞ ያወጣ ይመስለኛል ብሏል። ከተጫዋቹ መካከል ማንም ሰው እንዲህ ያለ ነገር ይጠብቃል ብዬ አላስብም። ለሁላችንም ሙሉ በሙሉ አስደንጋጭና ያልተጠበቀ ነገር ነው ሲል ነው ኮዲ ጋክፖ የአርነ ስሎት መባረር እንግዲህ እጅግ እንዳስገረመው ለመግለጽ የሞገረው። ኮዲ ጋክፖ በክረምቱ የዝውውር መስኮት ሊቨርፑልን የመልቀቅ ዕድሉ እጅግ ሰፊ እንደሆነ እየተነገረ ይገኛል። ፍሎሪያን ቨርትዝ ስለ ቀጣዩ የውድድር ዘመን እንዲህ ሲል ተናግሯል። ሊቨርፑልን በመምረጤ ምንም አይነት ጸጸት አልተሰማኝም። አሁንም እዚህ በመሆኔ ደስተኛ ነኝ። ለቀጣዩ የውድድር ዘመን ታላላቅ ግቦች አሉ፣ ምክንያቱም ይህ የውድድር ዘመን እንደታቀደው አልሄደም ነበረ ሲል ፍሎሪያን ቨርትዝ ተናግሯል። እንግዲህ ፍሎሪያን ቨርትዝ እንደሚታወቀው በጣም ኳሊቲ ያለው ተጫዋች በጀርመን ብሔራዊ ቡድንና እንዲሁ በዣቪ አሎንሶ አሰልጣኝነት ዘመን ጊዜ በሊቨርኩሰን ቤት እጅግ ድንቅ ብቃቱን ማስመልከት የቻለ ተጫዋች እንደሆነ ይታወቃል። አሁን በአንድሪያ ዮላ ጊዜስ በሚገባ ብቃቱን ያሳየናል የሚለው ነገር በብዙ የሊቨርፑል ደጋፊዎች ዘንድ እንግዲህ ጉጉትን ያጫረ ነገር እንደሆነ ይታወቃልና ይህ ተጫዋች እንግዲህ አሁንም ቢሆን ስለ ቀጣዩ የውድድር ዘመን ጉጉት እንዳለው ወጣት እንደሆነ ይታወቃልና አንድም ለጉጉቱ ምክንያት የሆነው ወደፊት በሊቨርፑል ቤት የሚገባውን ነገር ለማሳየት ያለውን ፍላጎት ለማሳየት ነውና ተጫዋቹ ወደ ሊቨርፑል የመምጣት ወይም ደግሞ ወደ ሊቨርፑል መምጣቱ ደስታን እንደሰጠው ከዚህ በፊት ሲናገር ነበርና የተጫዋች በቀጣዩ ውድድር ዘመን ይደምቃሉ የሚለውን ነገር እንመለከታለን። ሊቨርፑል የክንፍ ተጫዋቾችን ለማስፈረም በዚህ ክረምት በጣም ስራ ይበዛበታል ሲል እንግዲህ ፋብሪዚዮ ሮማኖ አስታውቋል። የኮዲ ጋክፖ ከሊቨርፑል መልቀቅን ተከትሎ ሊቨርፑሎች በተለይም ታዲያ በሱ ቦታ የሚጫወቱ ተጫዋቾችን ይመለከታሉ ተብሎ ነው የሚጠበቀው። እነ ያን ዶማንዴና ሌሎች የክንፍ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። መሐመድ ሳላም እንግዲህ ከሊቨርፑል መልቀቁ የሚታወቅ ጉዳይ ነው። ስለዚህ እንደ አዲስ በርካታ ተጫዋቾችን ወደ አንፊልድ ያጎርፋል ተብሎ ነው የሚጠበቀው። በክረምቱ
የዝውውር መስኮት ከየትኛውም ክለብ በላይ እንግዲህ ታማኙ የዜና አውታር እንደገለጸው ከሆነ የስራ የሚበዛበት ክለብ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል በዘንድሮ የውድድር ዘመን ግን የሚገባውን ነገር ማስመልከት ያልቻለ ክለብ እንደሆነም ይታወቃል። ሊቨርፑሎች እንግዲህ ስለ ሪዮ ንጉማ ያላቸውን አቋም ግልጽ አድርገዋል። ተጫዋቹን እንግዲህ የማይነካ ተጫዋች አድርገው እንደሚቆጥሩት ነው እየተነገረ የሚገኘው። የትኛውንም የዝውውር ጥያቄ ለመቀበል ዝግጁ እንዳልሆኑ እየተነገረ ይገኛል። ባለው ኳሊቲ ባለው አቅም ሁላችንም እንግዲህ ይህን ተጫዋች ስናደንቀው ነበርና ሊደነቅም የሚገባ ተጫዋች እንደሆነ በሚገባ አስመስክሯልና ሊቨርፑሎችም ይህንን ተጫዋች ፈጽሞ መልቀቅ እንደማይፈልጉ በተደጋጋሚ እንዳሳወቁ ነው እየተገለጸ የሚገኘው። ስለዚህ ሪዮ ንጉማ በሊቨርፑል ቤት አሁንም የመቆየት እድል እንዳለው ነው እየተነገረ የሚገኘው። ፈጽሞ ከሊቨርፑል ይለቃል ተብሎ አይጠበቅም። በሊቨርፑል ቤት እያሳየው ያለው ነገር ደግሞ በጣም የሚደነቅ እንደሆነ ሁላችንም መመልከት ችለናል። ሌላኛው የሊቨርፑል አዲሱ የዝውውር ኢላማ የሆነው ብራዚላዊ ኮከብ ሪያን እንደሆነ ተነግሯል። አሰልጣኝ አንዲ ራዮላ ወደ አንፊልድ መምጣቱን ተከትሎ ሊቨርፑል የቦርንማውዝን የፊት መስመር ተጫዋች ሪያንን ለማስፈረም ትልቅ እድል አግኝቷል ተብሏል። ሆኖም ዝውውሩ ቀድሞ ከተሳካ በጥር የዝውውር መስኮት ላይ ብቻ ነው የሚሆነው ሲል አንድ ታማኝ የሚባል የዜና አውታር ገልጿል። ኳሊቲ ያለው ተጫዋች ነው። ስለዚህ አንዲ ራዮላ ወደ ሊቨርፑል መከተምን ተከትሎ በርካታ ተጫዋቾችን ይመለከታሉ፣ በርካታ ተጫዋቾችን ያያሉ ተብሎ ነው የሚጠበቀው። ይህ ተጫዋች ደግሞ ከነዛ ውስጥ እንደሚጠቀስ እየተገለጸ ይገኛል። የፈረንሳይ ደጋፊዎች በጉዳት ምክንያት የዓለም ዋንጫውን ላመለጠው ሁጎ ኤኪቲኬ ያላቸውን አክብሮትና ፍቅር በልዩ ሁኔታ እየገለጹት ይገኛሉ ተብለዋል። ሁጎ ኤኪቲኬ በጣም ድንቅ ብቃቱን በሊቨርፑል ማስመልከት ችሎ ነበርና በፈረንሳይ ብሔራዊ ቡድንም እንግዲህ በዓለም ዋንጫው ድንቅ ነገርን ያሳየናል ብለን ስንጠብቅ ነው እንግዲህ ሳይታሰብ እንደዚህ አይነት ጉዳት ያስተናገዱና ጉዳት ሁሉም ተጫዋች ላይ ሊከሰት ይችላል። እንደዚህ አይነት ጉዳቶች ማንም ላይ ሊከሰት ማንም ተጫዋች ላይ ሀፕል ሊያደርጉ ይችላሉና ተጫዋቹ እንደዚህ አይነት ብቃት እያሳየ በነበረበት ወቅት እንደዚህ አይነት ነገር መፈጠሩ ግን ትንሽ ሊያሳዝን ወይም ሊያስከፋ የብዙ የሊቨርፑል ብቻ ሳይሆን የትኛውንም እግር ኳስ አድናቂ የሚያስከፋ ዜና ነው። ተጫዋች እንግዲህ በቅርቡ እንዲመለስ የኛ ምኞት ነው። ልምድ ያለው የመሃል ተከላካይና አማካኝ ተጫዋች በሊቨርፑል የዝውውር ሊስት ውስጥ ሊጨመሩ ይችላሉ። ሆኖም የክንፍ መስመር ተጫዋችና የቀኝ መስመር ተከላካይ ማስፈረም ከሁሉ በላይ አስቸኳይ እንደሆነም ተገልጿል። ተጫዋቾች ከቡድኑ ከተሸጡ ወይም በገበያው ላይ ጥሩ እድሎች ከተፈጠሩ በዝውውሩ መስኮቱ የኋለኛው ክፍል ላይ አዲስ የመሃል ተከላካይና አማካኝ ተጫዋች ቡድኑን ሊቀላቅሉ እንደሚችሉም ተነግሯል። አንዲ ራዮላ ስለ አንፊልድ ድባብ የሰጡት አስተያየት ይህን ይመስላል። እኔ ከዚህ ቀደም በሌላኛው ወገን ነበርኩ። ፍሬድሪኮ ኬዛ የውድድር ዘመኑ መጀመሪያ ጨዋታ ላይ መጨረሻ አካባቢ ያስቆጠረውን ግብ አሁንም አስታውሳለሁ። በወቅቱ 2-2 ተጠምዶ የነበረው ጨዋታ ውጤት እንድንቀማ በጉጉት እንጠባበቅ ነበር። እሱ ግብ ሲያስቆጥር ስታዲየሙ በጩኸት ተናወጠ። እብደት ነበር አይደል? አሁንም ይህንን ስሜት በሌላ ወገን ሆኜ መለማመድ እፈልጋለሁ። ወደ ማንኛውም ክለብ ስትመጣ መጀመሪያ ላይ ትንሽ ራስን ማረጋጋት እንዳለብህ ይሰማሃል። የክለቡ አካል የመሆን መብትህም ማግኘት አለብህ። ይህንን በተቻለ ፍጥነት ማድረግ እፈልጋለሁ ብሏል። በዚህም ከደጋፊዎች ጋር መደሰትና የእነዚያን የደስታ ጊዜያት ትክክለኛ አካል መሆን እችላለሁ ብሏል። ለእኔ እግር ኳስ ማለት ስሜት ማለት ነው፣ ስለ ፍቅር ነው ሲል ተናግሯል። ምናልባትም በህይወቴ በሙሉ በጣም የተረጋጋና ምክንያታዊ ሰው ነኝ እላለሁ። ነገር ግን ጨዋታው ሲጀመር አንድ ግብ ሲከበር የሆነ ስሜት ውስጥ እንደሚቀሰቀስ እውነት ነው ሲል ነው የተናገረው። ይህ የውስጥ ጉልበት እንደ ተጫዋች እንደ ደጋፊና እንደ አሰልጣኝ ያስፈልጋል ሲል ተናግሯል። ከአንፊልድ የተሻለ ቦታ የለም ሲል እንግዲህ የአንፊልድ ድባብም እንግዲህ አስገራሚ መሆኑን አንዲ ራዮላ ገልጾታልና ይህ አሰልጣኝ የአንፊልድ ድባብን እንደሚወደው ለማንጸባረቅ ነው እንግዲህ ይህንን አስተያየቱን የሰጠው። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም